ሰላም እንደምናላችሁ ቤተሰቦቻችን፣ በዚህ ሰሞን ያገኘናቸው መረጃዎች ይዘንላችሁ መጥተናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ያላችሁን ገንቢ ሀሳብ አስተያየት በኮሜንት ሴክሽን ላይ ጻፉልን። የኢየሱስ ልጅ ኮራ በልጅ እሺ እንዲህ ነው ለካ እግዚአብሔር ሲያስብ ነገር ሲሳካ እንዲህ ነው ለካ እግዚአብሔር ሲያስብ ነገር ሲሳካ እኔም እንዲህ ወደረሰኝ ከመቅበዝበዝ እሱ በቃ ሲለኝ ያመራራው ሕይወቴ ጣፈጠ በየርኮ ጉያረኮ አባባራባጋ ዋናጭቴ ሲታፌ አናቱ ቤጋ አረስ ጋላቶቢ ቦሩስ ጋላቶቢ አረስ ጋላቶቢ ቦሩስ ጋላቶቢ አረስ ጋላቶቢ ቦሩስ ጋላቶቢ አረስ ጋላቶቢ ዘማሪ ይባርክ ታምሩ ቪዲዮ ላይ እንደተመለከታችሁት ለፍቅረኛው ህይወት ዮሐንስ ቀለበት አስሯል። እንግዲህ ቀለበት ፕሮግራሙ እጅግ በጣም ደስ የሚል ነበረ። ብዙ ሰዎች የተገኙበት፣ ብዙ ሰዎች አድናቆታቸውን የገለጹበት፣ ብዙ ሰዎች እንኳን ደስ አለ የሚለው መልእክት ብዙ በሶሻል ሚዲያ በተለያየ መንገድ ለሱ ያደረሱበት ነው። እጅግ በጣም ደስ የሚል ነገር ነው። እንግዲህ ወንድ ልጅ ደርሶ ለማግባት ታገኛለች ብሎ ጠይቆ እሷም እሽታዋን ስትገልጽለት በጣም ደስ የሚል ነገር ነው። ከዚህ በኋላ የብቸኝነት ዘመን አልፎ አዳምና ሔዋን ሆኖ አብሮ ይቀጥላሉ ማለት ነው። እንግዲህ አሁን ብዙ ሰዎች ደሳቸው እንደገለጹ ሁሉ ደግሞ እኛ ተቃውሟለን እዚህ ላይ እንደምንድነው እንደዚህ የሚሆነው ያሉ አሉ። እንግዲህ በመጣ እምራቸው ሳይሆን ጥያቄያቸው በምንድነው ልጅቷ ምንድናት የት ናት የሚለው ብዙ ጥያቄ ተነስቷል። እንግዲህ ስሟ ህይወት ዮሐንስ ይባላል። እንግዲህ ልጅቷ ብዙ ሰዎች ከዚህ በፊት ባክግራውንድ ባያውቁ እንኳን ክርስቲያን ብትሆን እንኳን አለባበሷ ምንድነው የሚለው ነገር ብዙ ሰዎች ጥያቄ ሆኖባቸዋልና ክርስቲያናዊ አይደለም አለባበሷ። ክርስትናዋ በቃል ብቻ ወይም ደግሞ በስም ብቻም ሳይሆን በተግባር መሆን አለበት። እሱ ደግሞ በህዝብ ዘንድ እየተወደደ በጌታም እየተባረከ ጸጋው የበዛለት ዘማሪ ነው። ዘማሪ ሆኖ እንደዚህ አይነት ሴት እንዴት ነው ልጅቷ ሙሉ በሙሉ ፎርጅድ ሰው ናት ቢባል ደረጃ ነው ብሎ ኮሜንት ሰጡ አንዳንድ ሰዎች አይቻለውና ልጅቷ ለምንድን ነው አለባበሷ ክርስቲያናዊ ነው ሁሉ ነገር ብታይ ብዙ ነገር ራቁቷን ነው ፎቶ የምትነሳ። አብዛኛው ጊዜ ምንም በቃ እንደ ምንም ክርስቲያን ብትሸት ሴት አይደለችም። እሱ ደግሞ እንደዚህ አይነት አስመላኪ ሆኖ ክርስቲያን ሆኖ ለሌሎች ክርስቲያን እንደገና ክርስቲያን ላሉ ሰዎች ራሱ ምሳሌ መሆን ሲገባ ለምን እንደዚህ አይነት ሴት ጋር የፍቅር ጉዞ ራሱ ይጀምራል ወይም ደግሞ እንዴት በፍቅር ራሱ ይጣመራል የሚሉ ብዙ ሰዎች ጥያቄ አንስቷል። እንግዲህ እኔ በግሌ ጥሩ ነው ደስ ብሎኛል። ለምን ይጣመራል ሳይሆን ልጅቷ እንግዲህ ከዚህ በኋላ ኃላፊነት አለበት እሱ ፍቅረኛው እስከሆነ ድረስ እሱ ከዚህ በኋላ እንግዲህ ገና ደግሞ ተገባብቶ ባሏ ሊሆን ነውና ባል ደግሞ የሚስት ራስ ነው ይባላልና የሚስት ራስ እስከሆነ ድረስ ደግሞ ሚስቱ የመቆጣጠር ኃላፊነት አለበት ማለት ነው። ከዚህ በፊት ምናልባት በቃ የፈለገችን ልትሆን ትችላለች፣ ግን ከዚህ በኋላ መቀየር ይችላል። እውነትም ደግሞ እኔ እንዳየት ከሆነ ምንም ደስ የሚል ነገር አይደለም። አለባበሷ ምናምን ክርስትናን አያሳይም። ክርስትና አዘመነም። በቃ በክርስትና ውስጥ አንድ የማይቀየር ነገር አለ። በመጽሐፍ ቅዱስ ነው የምንሄደው እንጂ ዘመኑ ስለዘመነ ወይም ደግሞ ቴክኖሎጂ ስለመጣ ብዙ ነገር ስለቀየረ በቃ ከሌሎች ጋር ከምድራዊ ኑሮ ጋር ሌሎች ስለተለወጡ ከነሱ ጋር እንሄዳለን ማለት አይደለም። ወይም ደግሞ እዚህ ጋር ዓለማዊ የሆኑ ሰዎችን እያየን ከነሱ ጋር ራሳችን እያነጻጸረን እንደነሱ እንኖራለን ማለት አንችልም። ክርስትና ወስኗል። ክርስትና ማለት መቁረጥ ነው፣ ወሰን ነው። ምክንያቱም እኛ ዓለምን ክደን ወሰነን ወደ ጌታ መጣነውና ጌታን መስለን መኖር ነው። መጽሐፍ ቅዱስ በሚለው ትእዛዝ መኖር ነው እንጂ ለምን እንደዚህ
ይሆናል። እንግዲህ በሶሻል ሚዲያ ላይ ሰው እንደዚህ ሆነ ማለት ደግሞ በጓዳው ምን እንደሚሆን ቢያንስ እጅግ በጣም ምንም እንትን የማይል ነገር ነውና ለምን እንደዛ ይሆናልና አለባበሳ ላይ እኛም እኔም ጭምር ማለት ነው ምንም ደስ አላለኝም። እና ለምን እንደዚህ ይሆናል? ስርዓት ያለው ብዙ ሴቶች አላቸው፣ ስርዓት ያላቸው ሴቶች እንደገና ደግሞ እሺ ከወደዳት አይቀር እሺ ከወደዳትም ለምንድን ነው ማስተካከል ይቻላል። ከዚህ በኋላ አውሳ ምንም ደስ አላለም። እሷ ብቻም ሳይሆን ሌሎች ክርስቲያን የሆኑ በተለይ ሶሻል ሚዲያ ላይ ያሉ አለባበስን ለሚያርጓቸው ነገሮች ለሚለብሱት ነገር ለሚያሳዩት ካራክተር በሙሉ መጠቀቅ አለባቸው። ክርስቲያን ስለሆነ ሰዎች ከኛ ምንም አላሉ የሚለው ነገር ማሰብ አለብን። እብን ክርስቲያኖች ብቻም ሳይሆን ደግሞ ዓለማዊ ሰዎችም ይከተሉናል፣ ያዩናል፣ ከኛ ምንም አላሉ። ወደ ክርስቲያኛ የምናደርጋቸው ነገሮች ወይም ደግሞ የምንለብሳቸው ልብሶች ሌሎች ወደ ክርስትና እንዲመጡ ያደርጋል፣ ይገፋፋል፣ ወይስ ወይም ደግሞ ክርስትና እንዲጠሉ እነሱ ምናምን እንዲሉ ነው የሚያደርገው የሚለው ነገር ሀሳብ ውስጥ መግባት አለበት ብዬ ነው የማስበው። እኔ ካሁኑም እንደ ሀሳቡ ማቅረብ የምፈልገው ነገር ህይወት ዮሐንስ የምትባይ የአዲሷ የይትባረክ ታምሩ ፍቅረኛ እኔ አለባበስሽን እኛ አልወደድ ነው። በቃ እንደ ክርስቲያን ምንም አልተመቸንም። ላንቺ መዘመድ ሊሆን ይችላል ወይም ደግሞ እነ ቢዮንስ እነ ቬሮኒካ እነ ምናምን ልታይ ትችያለሽ። እኛ ግን በቃ አንፈልግም። ትክክለኛ አለባበስ መጽሐፍ ቅዱሳዊ ክርስቲያናዊ የሆነ አለባበስ ኢትዮጵያዊ አለባበስ እንድትለብሽ ነው የምፈልገው። ከዚህ በኋላ አለባበስሽን ሁሉም ነገርሽን እንድታስተካኪ ሜካፕ ፌክ ማንነት አያስፈልግም። እኛ ኦሪጂናል ማንነት አለን። ኦሪጂናል ማለት አይደንቲቲያችን ደግሞ ክርስቶስ ነው። በክርስቶስ ስለሆነ ደግሞ እኛ ሜካፕ ተቀባብተን ራሳችንን ለማሳመን መሞከር የለብንም። በቃ እኛ በክርስቶስ አምረናል፣ ቆንጆ ነን። በቃ እኛ የፈጣሪ ውብ የሆነን የተፈጠረን ሰዎች ነን። ምንም በሜካፕ ተሸፋፈነ ይሄ ያለባበስ ምናምን በቃ የሰውን ትኩረት ለመሳብ ምንም የሚደረገው ነገር ተቀባይነት የለው።